السلام على حبيبنا رسول الله وعلى آله وصحبه ومن والاه أما بعد ودنا يتكبراتشو ينحو انت مهر التكتاتاش بملو السلام عليكم ورحمة الله وبركاته. علامات الاسم. قال المصنف رحمه الله: فالاسم يعرف بالخفض والتنوين ودخول الآلف واللام وحروف الخفض وهي من وإلى وعن وعلى وفي ورب والباء والكاف واللام وحروف القسم وهي الواو والباء والتاء. إذا رتمرتاችን ይሄ ነው። شرح لما فرغ المصنف የጨረሰ ጊዜ من ذكر أقسام الكلام የከላምን ክፍያዎች ከላም የሚባለው ነገር ለስንት እንደሚከፈል ያው አቅሳም የሚለውን አጅዛእ በሚል ባለፈው አስተካክለናል። ያንን ዝርዝር ያበቃ ጊዜ ከሶስት ነው፣ ከስም ከፊዕል ከሐርፍ። ፊዕል ለሶስት ይከፈላል አሳልፈናል። ያን የጨረሰ ጊዜ ሸርዐ ጀመረ في بيان علامات كل قسم እያንዳንዱ ጁዝእ ወያንዳንዱ የከላም ከፈሎ ምልክቱና መለያው ምን እንደሆነ፣ ስም በምን እንደሚለይ፣ ፊዕል በምን እንደሚለይ፣ ሐርፍ በምን እንደሚለይ ሊነግሩን ነው። እንግዲህ ይሄንን ወደ ማብራራት ገቡ ማለት ነው። فبدأ بالاسم በስም ጀመሩ ሸኺው። ለምንድነው لسموه ይላሉ። وذكر له أوصلت لسو 4 علامات አራት ምልክት። ስም አንድ ነገር መጥቶ መጀመሪያ ላይ ይሄ ነገር ፊዕል ነው ስም ነው ሐርፍ ነው ተብለህ ስትጠይቅ መጀመሪያ የምታስገባለት ምልክት ምንድነው? የስምን ምልክት ታስገባለታለህ። ከተቀበለ ስም ነው፣ ካልተቀበለ ቀጥለህ ወደ ፊዕል ትሄዳለህ። ካልተቀበለ ሐርፍ ነው ብለህ ተወስንበታለህ። طيب አራት ምልክቶች አሉት። አንድ ነገር ስም ነው ብሎ ልንወስንበት ዘንድ ማዕናውን ከማወቅም ተጨማሪ አራት ነገሮች ያስፈልገዋል። በአራት ነገሮች ይታወቃል። አራቱ የሚሰባሰቡ ማለት ሳይሆን ከአራት አንዱን ከተቀበለ ማለት ነው። إذا وجدت ያገኘህ ጊዜ ዋሂደተን አንዲትን منها ከዚህ ከአራቷ في كلمة አንድ ቃል ላይ ያገኘህባት ጊዜ ወይም ደግሞ أو رأيت أنها تقبلها أو رأيت ወይም ያየህ ጊዜ أنها እቺ ስም ያቺ ከሊማ ተቅበሉሃ እቺን ከአራት ምልክቶች አንዷን የምትቀበል መሆኑን ያየህ ጊዜ عرفته ታውቃለህ أنها اسم እሷ ስም መሆኗን ታውቃለህ። ከኒህ ከአራት ነገሮች ወደፊት ከሚመጡት አንዱን ከተቀበለ ስም ነው። ለምሳሌ አንድ ሰው መጣና ዘንበቅ አለ። ዘንበቅ ፊዕል ነው ስም ነው ሐርፍ ነው? አንተ አስተያለ። ቀሰብ ምንድነው? ስም ነው ፊዕል ነው ወይስ ሐርፍ? መጀመሪያ ላይ የምታስገባለት የስምን ምልክቶች ነው አራቱን። መርሐባ ከተቀበለ ከአራቱ አንዱን ከተቀበለ ስም መሆኑን ታውቃለህ ማለት ነው። طيب እነማን ናቸው እነዚህ አራቶቹ ከተባለ إحداها አንደኛዋ الخفض خفض የሚባል ነው። وهو خفض ማለት عبارة ገለጻ ነው ንግግር ነው عن الكسرة ስለ ከስራ ድሮኛ ስንቀራ ቅፍዳ ነበር የምንለው ባቅፍታ ቢስ እስከና አስ ያሉን የቀራነው عن الكسرة ስለ ከስራ ከስር ማለት ምላሳችንን እጥፍ ስለሚለው ስናነብ ቢ ቲ ሲ ቂ አፋችን ደግሞ ሙጥሙጥ የሚለው ላይ ضم ይባላል። ፈታ ተብሎ አፋችን ደግሞ ከፈት ብሎ የሚናገረው ፈትህ ይባላል። طيب عن الكسرة التي ስለዛች ከስራ አባባል ወይም ገለጻ ነው። يحدثها العامل ሰሪው የሚያመጣት የሆነ ማለት እስም ላይ የገባው ነገርዮ የሚያስገኛት የሆነ። ለምሳሌ ቢስሚላህ ስንል አላህ ቢስሚ እቺ በባኢቱ ምክንያት ጀር ሆናለች። እስሚ የምትለው ማለት ነው። ማናት የጀረረችው ከስር ያደረገችው ባኢቱ ናት። እና خفض ብሎ ማለት
بالنباء بالنفي بالنعين على بمكنيات كسر مهنا ويلها نحو يمثل بسم الله الرحمن الرحيم فكل من باسمي يميلو اسمي والله والرحمن والرحيم يميلو هلم يندندو أسماء سموች ናቸው ፊዕሎች አይደሉም ለምን لوجود الكسرة في آخرها መጨረሻዋ ላይ ከስራ ስለገባ ልብ በሉ ከስራ ፈጽሞ ፊዕል ላይ አይገባ طيب كسرة فصمو فعل لا يجبا جزم ويم سكون اسم لا يجبا من البات لو وقف የሚደረገው ያ ሌላ ጉዳይ ነው ለወቅፍ ስም መሐመድ እንላለን እንዳለው ስኩን አድርገናል ያ ሌላ ጉዳይ ነው ግን ጃዚማ ኑሮ መሐመድ ስኩን አይሆንም የፈለገ ቢሆን طيب فكل من اسمي يميلو بسم الله الرحمن الرحيم سنل بمن تجررال بباء الله يميلو دغمو باضافه على التعظيم الرحمن الرحيم يميلو እንደዚሁ باضافه ወይም በنعت እዚህ ጋር ዑለማዎች 9 አይነት አህዋል አለው ይላሉ بسم الله الرحمن الرحيم يميلو ينصب الرحمن او يرتفع فالجر في الرحيم قطعا منعا وإن يجر فأجز في الثاني 3 أوجه فخذ بياني إيالو بقت الملكو أسكمتوتالنا الرحمن الرحيم الرحمن الرحيم እንደዛ ያልክ እየቀየርክ ወደ 9 ደርሰህ እንትን ትላለህ አውጁህ አልኢዕራብ ማለት ነው አማ ቁርአኑን በተመለከተ በዛው በነቅሉ ብቻ ባንድ አይነት ብቻ ነው የሚቀረው ቢስሚላሂር ረህማኒር ረሂም ግልጽ ነው እነዚህ ስሞች ናቸው ሁሉም ለምን አስማኡ لوجود الكسرة في آخرها መጨረሻው ላይ ከስራ ስለተገኘ ይላል الثانية ሁለተኛው ደግሞ التنوين ተንዊን የሚባል ነው تنوين ብሎ ማለት نون ساكنة تلحق آخر الاسم تثبت نطقا ولا تثبت خطا أو وتفارقه خطا እችን ያዙ ተንዊን ማለት ምንድነው نون ساكنة سكون ነች የምትከሰት የሆነች هذه الصور ربما آخر الكلمة ላይ የምትከሰት የሆነች ናት በቃላት ወይም በምላስ የምትቀራ በጽሁፍ ግን የማትጸድቅ ዓሊሙን ስንል ን የምትላለች ሰሚዑን ስንል ዓሊመን ሰሚዓን በሲራ ስትል طيب መጨረሻ ላይ ስትል እንደው ወደ አሊፍ ተቀየረና በሲራን የነበረው በሲራ ትላታለህ وهو تنوين ማለት عبارة ገለጻ አነጋገር ነው አባባል ነው عن ضمتين ስለ ሁለት ضمዎች أو فتحتين أو كسرتين ويم سلوت فتحة ويم كسرة نهو قوله تعالى وجوه يوزيقا متاله يومئذ يوزيقا دمو كسرة هنا متاله خاشعة ضمه هنا متاله عاملة تنمي لوزيقا ضمة ناصبة ضمة تصلى نارا فتحة حامية فتحة تسقى من عين كسرة آنية كسرة فكل من يندنه اللب وجوه ويومئذ وخاشعة وعاملة وناصبة ونارا وحامية وعين وآنية يميله اللب أسماء سموتناتشو ليش لوجود التنوين في آخرها ما جرش على تنوين سلا تغني لا قلت نو تنوين كغبا عند نجر سمنه مالتن فعلم ويم حرف አይደለም እሺ አሁን ሁለቱን ተማር አንደኛው خفت ከስራ መኖር ነው ብለናል ሁለተኛው ተንዊን መኖር ሶስተኛው ደግሞ دخول الالف واللام الفና ላም መግባት ነው ويعبر عنها بال ال በመባል ትገለጻለች دخول الالف واللام በሚለው ልጫ دخول ال በሚልም ይጠራታል እዚህ ጋር
ዑለማ አልበስሪና ኩፊ ኺላፍ አላቸው በስራዎች አል ነው መባል ያለበት ይላሉ ወይም በስሪዮች ማለት ነው ሊአኑ ሁለት ፊደል ሆኖ በአረበኛ ስንናገርበት ሁለት ፊደል ከሆነ በስያሜ ነው ማነው በስያሜው ሳይሆን ታይዞ እንደ አዲስ ስም ተሰጥቶት ነው መጠራት ያለበት እንጂ አሊፍ ላም ተብሎ የብቻ አይዘረዘርም ማለት ለምሳሌ ሚን አላ አን ኢላ ስንል እነዚህ ሁለት ፊደሎች ናቸው አይደል ለምን ሚም ኑን አላልንም ወይም አን ኑን አላልንም ወይም ሐምዛ ላም ለምን አላልንም እንደዚህ ስለዚህ ከአንድ በላይ ከሆነ በሂጃኢያ አይጠራም እና ወድኹል አል ነው የሚባለው እንጂ ወድኹል አሊፊ ወላሚ አይባልም ይላሉ በስሪዮች ኩፊዮች ደግሞ አይ ይሄማ እንደዛ አይደለም አሉ እንደነ ሚን እንደነ አላ አይደለም አሉ ለምን እቺ አሊፏ እኮ አሊፍ አስላ አይደለችም መናጆ ናት ሙልሐተ الإعراب ላይ ወአሊፍ الوصل متى يدرج سقط ትላለች አሊፍ الوصل ትወድቃለች ስለዚህ አስል ስላላደለች መባል ያለበት አሊፍ ላም ነው የሚባለው ወድኹል الالف واللام ነው መባል ያለበት ከዛም ደግሞ ታሪፍ ያደረገው ሽማን ነው ታሪፍ የሚሰጠው አሁን ላም ረጁል የነበረውን الرجل ስንል እዚህ ጋር ሰውየውን ሙብሃም የነበረው ወይ መጅሁል የነበረውን ማዕሪፋ ያደረገው ማን ነው ላሙ ነው ወይስ አሊፉ አሁንም ኺላፍ አላቸው ተግባባን አላየት ይሃል እንደዚህ ከሚል ጥሩ የሚሆነው ዒባራ ማን ነበረ ወድኹሊ አሊ التعريف ቢል ጥሩ ነበር ይላሉ ወድኹሊ ላም التعريف ወይም ደግሞ አሊፉ ትልቀር ነው ወይም ሐምዚቱ ላሚቱ ልቀር ነው ስለዚህ ደግሞ ከዚህም የተሻለው ودخول عادات التعريف እቺ በጣም አሪፍ ናት ودخول عادات التعريف ወይም እንደዚህ ቢለው የተሻለ ነበር ይላሉ لانه عادات التعريف ከተባለ አል ብቻ ሳትሆን አም የምትባል አምል ህምየሪያ የምትባላለች ليس من البر صيام في سفر የሚል ሐዲስ አለ አቡ ዳውድ ያወራው ليس من البر صيام في سفر አሊቱን ወደ አም ቀይሯ ማለት ነው ተግባባን ያቺ ትገባበታለች وكذلك ከሌሎቹ احتياط ያደርጋልና የሚል ከኺላፉ ላሙ ነው ወይስ አሊፉ ነው ከሚለው የሚያደናልና ودخول عادات التعريف ቢባል ጥሩ ነው ይላሉ المهم ሸኺዩ አሁን እዚህ ጋር የኩፊዮችን መዝሐብ ተከትለው ነው የሄዱት እና ويعبر عنها بال نحو قوله تعالى الرحمن على العرش استوى አል የምትባል ነገር ገብታበት ካገኘህ አንድ ነገርን አንድ ቃልን ስም መሆኑን ታውቃለህ فكل من الرحمن ያለው ሁሉም والعرش የሚለው እያንዳንዱ الرحمن የሚለው አርሽም የሚለው اسماني ስሞች ናቸው ለምን لدخول ال عليهما እነሱ ላይ አል የምትል ቃል ገብታባቸዋለችና ረህማን የነበረው الرحمن ሆነ عرش የነበረው العرش ሆነ ተግባባን طيب አሁን ሶስቱን ጨረስን አንደኛ حروف الخفض አንደኛ عفوا خفض መግባት ከስራ መኖር ሁለተኛ ተንዊን መገኘት ሶስተኛ አል የሚባለው ወይም ደግሞ አዳተ ተዕሪፍ መግባቱ አራተኛ እና የመጨረሻው الرابعه አራተኛው حروف الخفض በመግባት ነው የሚታወቀው በነገራችን ላይ ይሄ ከመጀመሪያው ጋር ትንሽ ተገናኝነት አለው ያው ከስራ የሚባለው በخفض ብቻ ስላልሆነ በኢضافه ወይም ደግሞ በተበዕያ خفض ስለሚኖር ነው እንጂ እነዚህም አብሮ ይገቡ ነበር ነገር ግን እነዚህ ለየት ያደረጋቸው ከዛ ጋር እንት እንዲሉ ነው طيب حروف الجر ወይም حروف الخفض እነሱ በመግባታቸው ስም መሆኑ ይታወቃል አንድ ቃል ስም ነው ለማለት حروف الخفض በመግባት ይታወቃል خفض ማለት ያው ከስራም ብለናል ቀደም አይደል እንዴ ከስራ የሚያደርጉ ወይም ቅፍዳ የሚያደርጉ ነገሮች ከገቡበት አንድ ነገር ላይ አንድ ቃል ላይ
ስም ሆኖ ይታወቅልናል ፊዕል ላይ አይገቡም حرف ላይ حرف አይገባም وهي حروف الخفض የሚባሉት ሚን የምትለው حرفን ጃራ وإلى إلى የምትለው እንደዚሁ وعن وعلى وفي ورب والكاف والباء والكاف واللام እነዚህ ናቸው فهذه الحروف እነዚህ ፊደሎች خاصة بالأسماء ስም ላይ ብቻ ነው የሚገቡት فلا تدخلوا إلا عليها እሷ ላይ ብቻ እንጂ አትገባም ስም ላይ እንጂ አይገቡም لأنه حرف ላይ حرف አይገባም አንድ ሁለተኛ ደግሞ ፊዕል ላይ ጀር የለም ወይም ከስር የለምና ነሁ ቀውሊ ነብይ ሰለላሁ ዐለይሂ ወሰለም የነብዩ ንግግር ይመስል ተኩፍ ሸረከ عن الناس ከሰዎች ተንኮልህን ታቅባለህ ወይም ትገድባለህ فإنها الصا صدقة منك على نفسك ላንተ በራስህ ላይ ሰደቃ ትሆንልሃለች ቢያንስ መልካም መስራት ቢያቀተህ እንኳን ከሰዎች ላይ ተንኮልህን ማቆምህ ሰውን አለመተናኮልህ صدقة ነው ላንተ ይላሉ أخرجه مسلم من حديث أبي ذر وأخرجه البخاري بلفظ آخر فكل من الناس يلو والضمير في منك يميلو كا اتكافيتو مالتنا ونفسي يمثلو ياندالو ሁሉም على نفسك يميلو أسماء سموች ናቸው ለምን لدخول حروف الجر حرف الجر ስለገባባቸው ነው عليها الصلاة ضمير ስሞች ይሆናሉና እነሱን ከሐርፍ الجራዎች ጋር አብረን እንዳንቆጥራቸው ለምሳሌ ሚን ከስንል ካፍ ገብቷል ካፍ ላይ ሚን ገብቶበታል ሐርፍ الجራ ስለዚህ ይሄ ካፉ ስም ነው ማለት ነው ሐርፍ አይደለም ግልጽ ነው እሺ ومن حروف الخفض حروف القسم ተخفض ፊደሎች ውስጥ ደግሞ حرف القسم ይገኝበታል ጀራ ወይም ከስር ከሚያደርጉ ፊደሎች ውስጥ የመሐላ ለመሐላ የተኖሩ ሶስት ፊደሎች አሉ እነሱም ይገባሉ አብረው لكونها ስለሆነች ተጅሩ الاسم ስምን ስለምትጎትት ጀር ከስር ስለምታደርግ ነው بعدها ቀጥሏት የሚመጣውን ስም ከመሐላ ፊደሎች ቀጥሎ የሚመጣው ስም مجرور ወይም መክሱር ነው የሚሆነው وهي الصا የመሐላ ፊደል የምትባለው ثلاثه ሶስት ናቸው ثلاثه احرف ሶስት ፊደሎች ናቸው الواو አንደኛው ዋው ነው والباء اصل ነው ዋው والباء باءና والتاء تا ናቸው እነዚህ ለመሐላ የምንጠቀምባቸው ናቸው ግን ቀጣውን ከነሱ ቀጥሎ የሚመጣውን ነገር ከስር ስለሚያደርጉት ስም ውስጥ ብቻ ነው የሚገቡት وسميت احرف قسم يقسم محل فيدل تبلو يتطربت تطراج لانها الصا تدخل على المقسم به مما لبن ነገር ላይ ስለምትገባ ነው ولا يكون الا اسما ስም እንጂ መሆን የለበትም ደግሞ ይሄ نحو ምሳሌ والله وتالله وبالله واو حرف جر ነው እዚህ ጋር ሁሉም ቦታ አይደለም ቀሰም ብቻ ላይ ስታገኙ ነው ወይላ ዋው አጥፋ ነው وتالله تا እዚህ ጋር حرف الجر هنا متر وبالله باء مچم ذ حرف الجر امنات አሁንም እዚህ ላይ በቀሰም ታስቦባ መጣለ ደግመኛ طيب በስተመጨረሻ وحاصل ما ذكره شيخيو ያወሱት ባጠቅሎ من علامات الاسم 40 የስም ምልክቶች ብለው የዘከሯቸው በጠቅሉ አራት ናቸው አሉ اثنتان ሁለቱ ተልሐቃኒ لاسم ስምን ትጠጋለች في آخره مجرشاو له وهما الخفض والتنوين خفضنا كسرنا تنوين የሚባለው ነው መጨረሻ ስም መጨረሻ ላይ ነው የሚሆኑት واثنتان ሁለቱ ደግሞ تدخلان عليه في أوله መጀመሪያው ላይ ትገባለች وهما እነሱ ደግሞ ال وحروف الخفض አለና حرفን ጀራዎች ናቸው ይላል احبتنا في الله እዚህ ጋር فوائدنا وتنبيهات አለ ان شاء الله በሊቭስ እንደውል ደግሞ እንማማራችሁ ይሆናል ማለት ነው ሰዓቱ እንዳይረዝም አንዳንዶች ዳታ ያስቸገረን ነው እየበላን ነው ስለሚሉ አጠር ላደርገው ወደድኩኝ ሰለላሁ ዐለይሂ ወሰለም على نبينا محمد وآله وصحبه أجمعين والسلام عليكم ورحمة الله وبركاته